ይህንን በምናባችሁ ሳሉት። አዲስ ቆንጆ የህፃን ወደዚህ ምድር ስታመጡ ባለቤታችሁ፣ ቤተሰቦቻችሁ በደስታ በእንባ ሲራጩ፣ እናንተም በህይወታችሁ ተሰምቷችሁ የማያውቅ ደስታ ሲሰማችሁ፣ ይሄ ሁሉ ውሸት ቢሆንስ? ዛሬ ስለ አራስ ቤት ብዙዎች የሚደብቁትን ከባድ እውነታ እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህን ቪዲዮ እየተመለከታችሁ ያላችሁ በመጀመሪያ እርግዝናችሁ ላይ ያላችሁ ተመልካቾቼ፣ ወይም ደግሞ ከቤተሰባችሁ ውስጥ የመጀመሪያ እርግዝና ላይ ያለችን ሴት ለማገዝ ብላችሁ ይህን ቪዲዮ እየተመለከታችሁ ያላችሁ ተመልካቾቼ፣ ዛሬ የማነሳቸው ሀሳቦች ጭራሽ ያላሰባችኋቸው ሊሆን ይችላሉ። ነገር ግን እመኑ፣ ቀድማችሁ ማወቃችሁ ለበኋላ በጣም ይጠቅማችኋል። ምናልባት ደግሞ ከዚህ በፊት አራስ ቤትን ኤክስፒሪየንስ አድርጋችሁ የምታውቁ ተመልካቾችም ዛሬ የማነሳቸው ነጥቦች ምን ያህል ደርሰውባችኋል? ኮመንት ላይ ያሳውቁኝ። ይህንን ስል ላስፈራራችሁ ፈልጌ አይደለም። እናትነት በጣም ትልቅ ጸጋ ነው። ልጆች የእግዚአብሔር ስጦታዎች ናቸው። በጣም ብዙ ደስ የሚል ነገር እንዳለው ሁሉ ግን ተያይዘው የሚመጡ ኃላፊነቶች አሉ። ያንን ቀድሞ አለመረዳትና አለመዘጋጀት ደግሞ የእርግዝና ጊዜንና ከዛ በኋላ ከወሊድ በኋላ የሚመጣውን የአራስነት ጊዜንም ከባድ እንዲሆን ያደርገዋል። ከራሴ ኤክስፒሪየንስ ልጀምር። እስካሁን ድረስ የማታውቁ ከሆነ እኔ የሁለት ልጆች እናት ነኝ እና ከመውለዴ በፊት ድሮ እርጉዝ ሴት ሳይ ወይም ደግሞ የወለደች ሴት ለመጠየቅ ሲሄድ የሚታየኝ ደስታው ብቻ ነበር እና እንኳን ደስ አለሽ የኔ ውድ፣ እንኳን ማርያም ማረችሽ፣ በቃ ይሄን የመሰለ ቆንጆ ልጅ አለሽ፣ ታድለሻል፣ በቃ ያ ብቻ ነበር የሚመጣልኝ ሀሳብ ማለት ነው። ከወለድኩ በኋላ ግን ከደስታው ጎን ለጎን ከእርግዝናና ከአራስነት ጋር ተያይዘው የሚመጡ ለውጦችን እንዴት እየተቋቋምሻቸው ነው? አንቺ ደህና ነሽ ወይ? ውስጥሽ ሰላም ነው ወይ? እማግዝሽ ነገር አለ ወይ? ሌላ ሰው የሚያግዝሽ ነገር አለ ወይ? የሚል ጥያቄ ነው የሚመጣልኝ። ከወለድሽ በኋላ ብዙ ሰውነትሽን የሚያደክሙ ነገሮች ይኖራሉ። አንደኛ ከማህፀን የሚፈስ ደም ይኖራል። ያ በራሱ ያደክማል። ማህፀንሽ ደግሞ ወደ ቦታው ለመመለስ በሚያደርገው ሂደት ውስጥ የሆድ ቁርጠት ሊያጋጥምሽ ይችላል። ብዙ ሴቶች ላይም ደግሞ ይሄ ነገር ይኖራል። ከዛ በተጨማሪ ደግሞ ለልጅሽ በሚመረተው ወተት ምክንያት የጡት ህመም ይኖራል። ምጥ እንደየሰው የሚፈጀው ጊዜ ቢለያይም እሱ ራሱ ሰውነትን በጣም የሚያደክም ነገር ነው። ነገር ግን አንቺ መተኛት ብትፈልጊ መተኛት አትችይም። ምክንያቱም ሙሉ ህይወቱ በአንቺ ላይ ዲፔንድ ያደረገ ልጅ አለሽ። ስለዚህ ተነስተሽ ማጥባትና ልጅሽን መንከባከብ ይኖርብሻል። በተለይ የመጀመሪያ ልጄ ጊዜ አስታውሳለሁ። አጋጣሚ ሆኖ ምጤ የመጣው ማታ ላይ ነበር እና ከወለድኩ በኋላ የፈለኩት 10 ደቂቃ ብትሆን ትንሽዬ እንቅልፍ ማግኘት ነበር። ነገር ግን ቤተሰቦቼ በጣም ነበር የሳቆብኝ እና ቀጥታ ወደ ማጥባት ዲዩቲ ነበር እንድገባ ያደረጉኝ። ጡት ማጥባት እንደየሰው ቢለያይም በተለይ የመጀመሪያ ጊዜ ሲሆን ደግሞ በጣም ከባድ ነገር አለው። ጡት ወተት በቀላሉ መመረት ላይጀምር ይችላል። ህፃንሽ በቀላሉ ጡት መያዝ ላይለምድ ይችላል። ወይም ይሄ አታች ማድረግ በአንዴ በቀላሉ መጥባት መጀመር እንደሱ አይነት ነገር ላያጋጥመው ይችላል። ጫፉ ጡትሽ ሊቆስል ይችላል። በተለይ በመጀመሪያዎቹ ቀናት ጊዜ ውስጥ ደግሞ የጡት ወተት በደንብ እንዲመረት ስለሚሞክር ሰውነትሽ ጡት የመያዝ ነገር ይኖረዋል እና በአጠቃላይ በቃ የጡት ህመሙ ራሱ ጭራሽ እረፍት የሚነሳ ነገር ነው። አራስ ህፃናት ደግሞ እንደተወለዱ እንቅልፋቸው አይስተካከልም። ልክ እንደ ትልቅ ሰው ሁሉ ቀን ቀን እረፍት ሳያደርጉ ወይም ደግሞ ሲጫወቱ ቆይተው ማታ ማታ መተኛት የሚባል ነገር የለም። እንዳልኩት ደግሞ ጡት ወዲያውኑ ከህፃኑ ከሚፈልገው ወይም ከህፃኑ ፍላጎት ጋር አይጣጣምም። ስለዚህ በዛ ምክንያት ቶሎ ቶሎ ከእንቅልፉ እየተነሳ ጡት ሊፈልግ ይችላል። ያ ደግሞ በራሱ እረፍት ይነሳሻል ማለት ነው። በቂ እንኳን የጡት ወተት እያገኘ በቂ እንቅልፍ እንኳን የሚያገኝ ልጅ ቢሆን የግዴታ በየ2 ሰዓቱ እየተነሳ መጥባቱ አይቀርም። ምክንያቱም ጡት ብቻ የሚጠባ ልጅ በቀን ውስጥ ከ8 እስከ 11 ጊዜ ድረስ ጡት መጥባት አለበት። ያ ማለት በየ2 ወይ በየ3 ሰዓቱ እየተነሳ ጡት ይጠባል ማለት ነው። በተለይ የመጀመሪያ ልጅ ከሆነና ድሮ ለጥ ብለሽ የምታድሪ ከሆነ አስቢው፣ በየ2 በየ3 ሰዓቱ እየተቀሰቀስሽ ማጥባቱ በራሱ ሌላ በጣም የሚያስጨንቅ የሚያደክም ነገር ነው። ለእኔ በተለይ በጣም ከብዶኝ ነበር። በደንብ ነው ማስታውሰው። ሌላው ቀርቶ መብራት ሳይጠፋ ማደሩ በራሱ ጭንቅላቴ ላይ የሚፈጥረው ጫና ነበር። እንቅልፍ ማጣታችሁ በራሱ ደግሞ የጭንቀት ስሜት ሊፈጥርባችሁ ይችላል። ከዚህ ሁሉ በላይ ደግሞ ሁሉም ነገሩን በራሳችሁ ላይ በእናንተ ላይ ዲፔንድ ያደረገ ህፃን ልጅ አላችሁ። ስለዚህ ያ በራሱ ያሳስባችኋል። ጠግቦ ይሆን፣ በቂ ወተት አግኝቶ ይሆን፣ በርዶት ይሁን፣ ሞቆት ይሁን፣ ይህን ሁሉ ነገር መናገር አይችልም። ስለዚህ እራሳችሁ ናችሁ ሁሉን ነገር ኃላፊነት የምትወስዱለት። ያ በራሱ ደግሞ የሚፈጥረው ተጨማሪ ጭንቀት ይኖራል ማለት ነው። በነገራችን ላይ ዛሬ እያወራኋችሁ ያለሁት እንደ አንድ ታናሽ ወይም ታላቅ እህታችሁ ነው። እኔ ያሳለፍኩትን ነገር ስናገር ምናልባት አንድ ሰው ይጠቀም ይሆናል በሚል ሀሳብ ነው። የቻናላችንም ዓላማ ስለ ስነ ተዋልዶ ጤና ቢያንስ አንድ ሰውን መጥቀም ነው። ለዛ ነው እንደዚህ በግልጽ እየነገርኳችሁ ያለሁት።
በዛ ላይ ከዚህ በፊት የምታደርጉት የዕለት ተዕለት ሩቲናችሁ ወይም የዕለት ተዕለት የምታደርጉት ልምምዳችሁ በሙሉ ይቀየራል። እኔ ሳትወልዱ ከሆነ እየተመለከታችሁ ያላችሁት እውነታውን ልንገራችሁ፣ ከወለዳችሁ በኋላ ኮምፕሊትሊ ሌላ ሰው ነው የምትሆኑት። እና ከዚህ በፊት ለምሳሌ ወታችሁ የምትሰሩ ከሆነ ቢያንስ ከወለዳችሁ በኋላ ላሉት 4ም 5ም ወር ይሁን ከልጃችሁ ጋር ብቻ ቤት ልትሆኑ ትችላላችሁ። ምናልባት ደግሞ ቤት ውስጥ እያላችሁ ቢሆን እንኳን እንደ ድሮ ወጥቼ ጓደኛዬን ላገኝ፣ ወጥቼ የሆነ ነገር ላድርግ ምናምን የሚሉት ነገሮች በሙሉ በብዛት ይቀየሩና ሙሉ ትኩረታችሁ የሚሆነው ልጃችሁን መንከባከብ ላይ ነው። ያ ደግሞ ያለው ለውጥ በራሱ የሚፈጥረው ተጨማሪ ጭንቀት ይኖራል ማለት ነው። በተለይ የሚያግዛችሁ ቤተሰብ፣ የሚረዳችሁ ሰው አካባቢያችሁ ላይ ከሌለ ጭንቀታችሁ የበለጠ ከፍ እንዲል ሊያደርግ ይችላል ማለት ነው። አብሯችሁ በደንብ የሚያግዛችሁ ሰው ሲኖር የበለጠ ነገሮች ሊስተካከሉ ይችላሉ እንጂ ሙሉ ለሙሉ ይቀረፋሉ ማለት አይደለም። በነገራችን ላይ እኔ በጣም ቤተሰቦቼ ሰፖርት ያደርጉኝ ነበር፣ ባለቤቴን በተቻለው መጠን ይረዳኝ ነበር። ነገር ግን ቢሆንም እንዳልኳችሁ አብዛኛው ኃላፊነት እናንተ ላይ መውደቁ ስለማይቀር ያ ነገር በራሱ የሚፈጥረው ጭንቀት ይኖራል ማለት ነው። እና ከዚህ ሁሉ ደግሞ የከፋው ነገር እና ያጋጥመኝ የነበረው ነገር ምንድነው? ለምሳሌ ቀኑ ሙሉ በልጁ ጉዳይ ላይ ቢዚ ሆኜ ውዬ፣ ለምሳሌ ልብሱ መታጠብ ሊኖርበት ይችላል፣ ምግቡ የሆነ ነገር ሊደረግለት ሊገባ ይችላል ምናምን እና በዛ ነገር ላይ ቢዚ ሆኜ ውዬ ምርር ብሎኝ ደግሞ እንትን ስል ወይኔ ብላችሁ ደግሞ የሚሰማችሁ የጊልት ስሜት ወይም ደግሞ የጥፋተኝነት ስሜት አለ ማለት ነው። ያ ደግሞ ምንድነው? የተፈጠረባችሁን ጭንቀት ራሱ አክኖሌጅ እንዳታደርጉት ይሄ ነገር ተፈጥሮብኛል እና እስቲ እርዱኝ ብላችሁ ለሰዎች እንዳትናገሩ ያደርጋችኋል። ምክንያቱም እንዳልኩት ልጆች የእግዚአብሔር ስጦታዎች ናቸው፣ በጣም የምንወዳቸው ነገሮች ናቸው እና እነሱን የጠላን የእግዚአብሔርን ስጦታ የገፋን አይነት አድርገን ራሳችንን የምናስበው ነገር አለ ማለት ነው። ያ ራሱ አንደኛ እርዳታ ካስፈለገን እርዳታ እንዳንጠይቅ ያደርገናል። ተጨማሪ ደግሞ ጭንቀት ራሳችን ላይ ይፈጥርብናል። ይሄ ስሜት ቢሰማኝ ምንም ማለት እንዳልሆነ እናቴ አልነገረችኝም ወይ ታላላቆቼ የነገሩኝ ነገር የለም። ከኔ ቀድሞ የወለዱ ጓደኞቼ ራሱ አልነገሩኝም። ትምህርት ቤትም የነገሩኝ ወይም ያስተማሩኝ ነገር የለም። ስለዚህ ይሄ ነገር ሲፈጠር ወይኔ ብዬ ራሴን ጥፋተኛ እንደሆንኩ እንዲሰማኝ አድርጎኛል። ስለዚህ ዛሬ ይህንን ቪዲዮ የምሰራው ማንኛውም እናት በሆነ ጊዜ ላይ ይሄ ነገር ተሰምቷት እንደሚያውቅና በተለይ አዲስ እናቶች ከሆናችሁ እነዚህ ስሜቶች ተፈጥሯዊና ሁሉም ሴት ላይ የሚያጋጥም ነገር እንደሆነ እንድታውቁ ስለምፈልግ ነው። ታዲያ መፍትሄው ምንድነው ካላችሁኝ፣ የመጀመሪያው መፍትሄ በተቻለ መጠን ለነገርኳችሁ ነገሮች ራሳችሁን ማዘጋጀት ነው። ያው ዛሬ የምነግራችሁ ከራሴ ኤክስፒሪየንስ ነው ብያችሁ የለ። የመጀመሪያው ልጄ ላይ በጭራሽ ያላሰብኳቸው ነገሮች የነበሩት ነገሮች እና ለሁለተኛዋ ጊዜ ግን ራሴን በደንብ አድርጌ ለአራስ ቤት አዘጋጅቼው ነበር እና ያ ደግሞ በኋላ ላይ ሊፈጠሩ የሚችሉ የጭንቀት ስሜቶችን፣ የመረበሽ ነገሮችን በሙሉ ቀንሶልኛል። ስለዚህ መጀመሪያ ማድረግ የምትችሉት ነገር እነዚህ ነገሮች እንደሚፈጠሩ ማወቅ እና መዘጋጀት ነው። ሁለተኛው ሊያግዛችሁ የሚችል ነገር ለምታውቁት ሰው፣ አብሯችሁ ላለ ሰው፣ በተለይ ደግሞ ሊደግፏችሁ ለሚችሉ ሰዎች በግልጽ እየተሰማችሁ ያለን ነገር መናገር እና የሚያስፈልጋችሁንም እርዳታ መጠየቅ ነው። በተለይ እኛ ሀገር ላይ ስለዚህ ነገር በደንብ አይወራም። አንዳንድ ጊዜ እንደ ቅብጣትም ተደርጎ ሊታሰብ ይችላል እና በዛ ምክንያት የትዳር አጋራችሁን ቢሆን እንኳን በምን መንገድ ሊያግዛችሁ እንደሚችል አያውቅም። ስለዚህ ምንድነው ማድረግ ያለባችሁ ነገር ሊያግዛችሁ የሚችልበትን መንገድ መናገር ነው ማለት ነው። ለምሳሌ ሌሊት ላይ እንቅልፍ እያጣችሁ ወይም ደግሞ እየተነሳችሁ ማጥዋታችሁ ከሆነ እረፍት እየነሳችሁ ያለው ማድረግ የምትችሉት ምንድነው? ጡታችሁን አልባችሁ ቢያንስ አንድ ዙር የትዳር አጋራችሁ እንዲያጠባላችሁ ማድረግ ትችላላችሁ። ወይም ደግሞ እንዳላችሁ ሁኔታ የተለያዩ ነገሮችን መሞከር ትችላላችሁ። ቤት ውስጥ ያለውን ነገር መስራታችሁ ከሆነ ተጨማሪ በርደን እየሆነባችሁ ያለው ሰው ያለው ነገር በዛ ላይ ሌላ ሰው እንዲያግዛችሁ ማድረግ ትችላላችሁ። ሙሉ ለሙሉ ቀናችሁ በልጃችሁ ዲቲ መሸፈኑና ልጃችሁ ስትንከባከቡ መዋላችሁ ወይ ሁሉ ነገር መቀየሩና ቤት ውስጥ መቀመጣችሁ ከሆነ እያስጨነቃችሁ ያለው ጓደኛችሁን ስልክ ደውላችሁ ማዋራት ትችላላችሁ። ወይ ልጃችሁን ለትንሽ ጊዜ እንዲይዙላችሁ አድርጋችሁ ወታችሁ ጓደኞቻችሁን የምታገኙበትን መንገድ ማመቻቸት አለባችሁ። ስለዚህ ማንኛውንም የሚሰማችሁን ነገር ሊያግዟችሁ ለሚችሉ ሰዎች በግልጽ መናገሩ በራሱ በጣም ከፍተኛ ለውጥን ያመጣላችኋል። ሶስተኛው ደግሞ እኔን የሚያገዘኝ ለሌሎችም ደግሞ የማጋራው ነገር ምንድነው? በተቻለ መጠን ለትንሽ ደቂቃም ብትሆን ለራሳችሁ ጊዜ ለመውሰድ ሞክሩ። ይህንን ስል በተለይ ሁለተኛ ልጅ ወይ ደግሞ ሌሎች ኃላፊነቶች ካሉ ከባድ ሊሆኑ ይችላሉ። ነገር ግን እንደምንም ብላችሁ ከቀናችሁ ውስጥ የራሳችሁ የሚሆን 5 ደቂቃ ልትሆን ትችላለች፣ 10 ደቂቃ ልትሆን ትችላለች። በተለይ ድሮ ከመውለዳችሁ በፊት የምታደርጉት አሁን ብታደርጉት ሰላም የሚሰጣችሁን ነገር ለማድረግ መሞከር ትችላላችሁ። ለምሳሌ ሲምፕል ነገር ትንሽዬ
ደቂቃ መጽሐፍ ቅዱስ ማንበብ ሊሆን ይችላል፣ ጸሎት መጸለይ ሊሆን ይችላል፣ ሌላው ቀርቶ ጥፍር ቀለም መቀባትም ሊሆን ይችላል። አስሎንጋስ ሌላ ጊዜ ከምታደርጉት ነገር ለየት ያለና እራሳችሁን ሰላም የሚሰጣችሁ ነገር እስከሆነ ድረስ። ይህንን ደግሞ ለማድረግ የምትመጡት ጊዜ የግዴታ በቀን ውስጥ መሆን ላይጠበቅበት ይችላል። ምን ለማለት ፈልጌ ነው? በተለይ ተጨማሪ ልጆች ካሏችሁ፣ የተለያዩ ኃላፊነቶች ካሏችሁ ሌላ ጊዜ ከምትነሱበት ሰዓት 30 ደቂቃ እንኳን ከእንቅልፋችሁ ተነስታችሁ ያንን ብታደርጉት የሚያስደስታችሁን ነገር በጠዋት ብታደርጉት ቀኑን ሙሉ ቀናችሁ ብሩህ ሆኖ ነው የሚውለው እና አንዱም ራሳችሁ በጣም እንዳይጨነቅ ሁሉ ነገር የቀረ እንዳይመስላችሁ የሚያግዛችሁ ነገር ይሄ ነው። ሌላው ደግሞ ከብዙ ጓደኞች ጋር በተለይ ከወለዱ በኋላ ማለት ነው በምናወራበት ጊዜ ብዙዎቻችን ሼር የምናደርገው ነገር ምንድነው? ቀኑን ሙሉ በጣም ቢዚ እንደሆንን ይሰማናል። እውነትም ደግሞ ቢዚ ነን። የተለያዩ ነገሮች ላይ ነው ጭንቅላታችን የሚውለው። ከዛ ግን ማታ ልክ ስንጨርስ ስራችንና ልንተኛ ስንል ምንም ነገር የሰራን አይመስለንም። በተለይ ደግሞ ከዚህ በፊት በትምህርትም በስራም አለም እንዲሁ በማህበራዊም ዓለሙ ራሱ በጣም ቢዚ የነበራችሁ ሰዎች ከሆናችሁ ያንን ጊዜ ቤት ውስጥ መሆናችሁ ከልጃችሁ ጋር ብቻ ታይም መውሰዳችሁ ብዙ ነገር ያለፋችሁ እዚሁ ስታክ ሆናችሁ የቀራችሁ አይነት ስሜት ሊሰማችሁ ይችላል እና ብዙ ምንም ነገር ሳንሰራ ቀኑ ያለፈ ሊመስለን ይችላል። ለዚህ ደግሞ ከየት እንዳገኘኋት በትክክል ትዝ አይለኝም፣ ነገር ግን በጣም የጠቀመችኝ ዘዴ ያለች። እሱ ምን መሰላችሁ? ጠዋት ከእንቅልፋችሁ እንደተነሳችሁ ቀን ውስጥ ምን ልታደርጉ የምትችላችሁን ነገሮች ጻፏቸው። ያ ማለት በጣም ሲሊ ሊመስላችሁ ይችላል። ለምሳሌ ለልጃችሁ ማጠብ ሊሆን ይችላል፣ ልብሱን ማጠብ ሊሆን ይችላል፣ ጡጦ መቀቀሎ የማዘጋጀት፣ ቤት ውስጥ የሚሰራ ነገር ማድረግ፣ ፀጉራችሁን ማበጠር ሊሆን ይችላል ምናምን፣ በቃ ኤቭሪ ዲቴል ማለት ነው። በተቻለ መጠን ጻፏቸው እስቲ። አንደኛ እንዲያረጋለሁ፣ ሁለተኛ እንዲያረጋለሁ፣ ሶስተኛ እንዲያረጋለሁ። ከዛ በቀኑ ውስጥ ስታደርጉት ያንን ነገር አጥፉት እስቲ፣ ሰርዙት። ከዛ አዘይንዶ ዘዴ ማታ ላይ ልትተኙ ስትሉ ስትመለከቱት የሰረዛችሁትን ነገር ብዛት ስትመለከቱት ምን ያህል ስራ ስትሰሩ እንደዋላችሁ ይታወቃችኋል ማለት ነው። ምክንያቱም አብዛኛውን ጊዜ እናትነት ወይም ደግሞ በቤት ውስጥ የሚሰሩ ስራዎች ምን ያህል ከባድ እንደሆነ ብዙ ነገሮች እንዳሉበት አብዛኛው ሰው አይረዳውም እና ራሳችንም ደግሞ በዛ ውስጥ ስላደግን ቀን ሙሉ ምንም ሳንሰራ የዋልን አይነት ስሜት ነው የሚሰማል። የሰራችሁትን ነገር ግን እንዳልኳችሁ ጽፋችሁ በኋላ ላይ ሄዳችሁ ማታ ላይ ብታጠፉት ማለት ነው ምን ያህል ስራ እንደሰራችሁና ምን ያህል ቫልዩብል ነገር ስትሰሩ እንደዋላችሁ ትረዱታላችሁ። ሌላ ማነሳላችሁ ነገር ምን መሰላችሁ? ማንኛውም አይነት የጭንቀት ስሜት የሚሰማችሁ ከሆነ፣ ጠዋት ካልጋችሁ መውጣት የሚደብራችሁ ከሆነ፣ ከልጃችሁ ጋር ያለው ነገር ስልችት ያላችሁ ከሆነ ምንም አይነት የጥፋተኝነት ስሜት እንዳይሰማችሁ አደራችሁን። ምክንያቱም እንዳልኳችሁ ብዙዋ ሴት ይሄ ነገር እየተሰማት ነው በየቀኑ ለማንም ስለማትናገረው ነው እንጂ። ስለዚህ አካባቢያችሁ ላይ ላለው ሰው ተናገሩ፣ የተፈጠረውን ነገር አስረዱ። ከዚህ በኋላ ደግሞ በቀጣይ ቪዲዮ ግዴታ ሐኪም ማየት ያለባችሁ መቼ እንደሆነ እነግራችኋለሁ። ነገር ግን ይሄ የጭንቀት ስሜት ለሰው ስታማክሩ ስትናገሩት የማይሻሻል ከሆነ የተለያዩ ነገር አድርጋችሁ ራሱ ራሳችሁ ላይ ከባድ የሆነ የጥፋተኝነትና የጭንቀት ስሜት የሚሰማችሁ ከሆነ ሐኪም ሄዳችሁ አናግሩ ባካችሁ። ምክንያቱም ይሄ አንዳንድ ጊዜ ሕክምና የሚያስፈልገው ነገርም ሊሆን ስለሚችል ማለት ነው። ስለዚህ አደራ እላችኋለሁ ይሄንን ነገር። ምናልባት የቤተሰባችሁ አባል ደግሞ በዚህ ነገር ውስጥ እያለፈ ያለች ሴት ካለችም ደግሞ እባካችሁ ላግዟት፣ የጤና ባለሙያም እንድታገኝ አድርጓት። ሌላ ሳልጠቅስ ማለፍ ማልፈልገው ነገር ደግሞ ብዙ ጊዜ አራስ ቤት ላይ አስተያየቶች ከየቦታው ይመጣላችኋል። ሊጠይቋችሁ የሚፈልጉ ሰዎች ወይ በዙሪያችሁ ያሉ ሰዎች የተለያየ ነገር ነው የሚነግሯችሁ እና በጣም ሰውነትሽ እየጨመረ ነው፣ ምንድነው፣ ቀስ አድርጊ፣ ተረጋጊ እንጂ በኋላ ትበላሻለሽ ሊሏችሁ ይችላሉ። አንዳንዶች ደግሞ እንደኔ ከገጠማችሁ ማለት ነው ልጁን ምንድነው አቀጨሽው እኮ በትክክል እያጠባሽ አይደለም፣ አንቺን በትክክል እየበላሽ አይደለም፣ ብቻ ሰው ምን አለፋችሁ ያልበላውን ነው የሚያከው እና በጣም ነው የሚያስቸግሯችሁ። በዚህ ጊዜ አንደኛ እዚህ ጋር በጣም መናገር የምፈልገው ነገር እባካችሁ ሰው ለመጠየቅ የምትሄዱ ከሆነ ከቻላችሁ ምን እንደተሰማ ጠይቃችሁ ለማገዝ ሞክሩ እንጂ እንደመሰላችሁ የራሳችሁን አስተሳሰብ ወይም የራሳችሁን ነገር እዛች እናት ላይ ጨምራችሁባት አትሂዱ። ምክንያቱም እንግዲህ እንዳልኳችሁ በእነዚህ ሁሉ ነገር ውስጥ እያለፈች ያለች ሴት ናት። ብዙ ስትረስ እያረጓት ያሉ ነገሮች አሉ። እዛ ላይ ተጨማሪ ነገር አንጨምርባት ለማለት ፈልጋለሁ። ነገር ግን ለሌሎቻችን ደግሞ ይህን ነገር እንዴት አድርገን ታክል ማድረግ እንችላለን የሚለውን ስናይ አንደኛ ነገር ለልጅሽ ከአንቺ በላይ ሊያስብ የሚችል ለልጅሽ ከአንቺ በላይ ሊያደርግለት የሚችል ሰው እንደሌለ ሁሌም ማስታወስ አለብሽ። እሺ፣ ደግሞ ፐርፌክት መሆን አይጠበቅብሽም። ማንም ሰው ይሳሳታል። እናቶቻችንም እየተሳሳቱ እያረሙ እያስተካከሉ ነው ያሳደጉን። አሁን ጊዜው ደግሞ ያው የሶሻል ሚዲያ ጊዜ ነው እና ለተለያየ የኑሮ ሁኔታ የተጋለጥንን። ስለዚህ ከዛ ጋር ራሳችንን እያወዳደርን ጥፋት የሰራ ልጆቻችንን የበደልናቸው አይነት ስሜት ሊሰማን ይችላል
እንዳልኩት ሰዎች ደግሞ መጥተው በሚሰጡትም አስተያየት የተለያየ አይነት ስሜት ሊሰማን ይችላል። ግን ያ መሆን የለበትም። ምክንያቱም ያው በትክክል የሚያስብ በትክክል ነገሮችን ያደረገ ሰው ቢሆን ኖሮ በዚህ ልክ አያስጨንቃችሁም ነበር። ስለዚህ ከእናንተ በላይ ለልጃችሁ የሚያውቅ ሰው የለም። በዛ ላይ ደግሞ ፐርፌክት እናት የሚባል ነገር የለም። የምትማር የምታሻሽል እናት ናት ያለችው። ስለዚህ ያንን ሁልጊዜም ጭንቅላታችሁ ውስጥ አስቀምጡ። ዛሬ ስለ አራስ ቤት ብዙዎች በማይነግሯችሁ ነገሮች ዙሪያ የሰራሁት ቪዲዮ ይሄን ይመስል ነበር። እስቲ ከዚህ ቤት አራስ ቤት ኤክስፒሪየንስ ያደረጋችሁ ሰዎች ወይም አሁን አራስ ቤት ሆናችሁ የምትመለከቱኝ ሰዎች ምን ያህል ልክ ነኝ? ምን ያህልስ እነዚህ ነገሮች ደርሰውባችኋል? ሌሎቻችሁም ደግሞ እስቲ የተለየስ ታሪክ ካላችሁ የተለየም ታሪክ ካላችሁ ደግሞ አጋሩን። እዚህ ኮመንት ላይ መጻፍ ትችላላችሁ፣ ወይም ደግሞ በግል በዚህ ቴሌግራም ቻናል ላይ ሀሳብ ብትሰጡ ቀጥታ ለኔ ነው የሚደርሰው። ወይም ደግሞ የፌስቡክ ቻናላችን አለ፣ እዛ ላይ በሜሴጅ አስቀምጡልን። በተለይ በአራስነት ጊዜና በእርግዝና ጊዜ ያጋጠማችሁ በጣም የከበዳችሁ ነገር ከቻላችሁ ደግሞ እንዴት አድርጋችሁ እንዳሳለፋችሁት ወይም ምክር የምትፈልጉም ከሆነ እነዚህ ነገሮች እስቲ አስቀምጡልን። ምክንያቱም አንድ ቀን ሰብሰብ አድርገን እናቀርበው ሆነ ለሌላ ሰው መማሪያ ሊሆን ስለሚችል ማለት ነው። ለማታውቁኝና አዲስ ለሆናችሁ ሰዎች እኔ ረዴት እንዳለው እባላለሁ። በሙያዬ ክሊኒካል ሚድዋይፍ ነኝ። ይሄ ቻናል ስለ እናቶች ጤና፣ ስለ እርግዝና፣ ስለ ወሊድ እንዲሁም ስለ ህፃናት እንክብካቤ የምናጋራበት ቻናላችን ነው። በጣም ትጠቀሙበታላችሁ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም ቤተሰባችንን ተቀላቀሉ። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።